ታዲያስ ጤና ይስጥልኝ የጤና ኬር ዩቲዩብ ቻናላችን ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። ይሄ እጄ ላይ የምትመለከቱት ቴምር ነው። እንደሚታወቀው ቴምር ለሰውነታችን በጣም ብዙ ጥቅሞች አሉት። ብዙ ጊዜ ሰዎች በጾም ጊዜ ነው የሚያዘወትሩት ቴምርን የሚበሉት። በተለይ በእስልምና እምነት ተከታዮች በጾም ጊዜ ማታ ማታ ለፈጥር ይጠቀሙበታል። ነገር ግን ቴምርን አዘወትረን አልፎ አልፎ ብንጠቀም ለሰውነታችን በጣም ብዙ ጥቅሞች ይሰጡናል። ከጥቅሞች መካከል አንድ የተዘጋጀላችሁ ቪዲዮ አለ። እሱን አብረን እየተከታተልን እኔም ቴምሬን እየበላሁኝ ቆይታ አብረን እናደርጋለን። ስለ ቴምር ጥቅሞች ቆይታችሁን ከኔ ጋር በማድረግ ተከታተሉኝ። ቴምር እጅግ በጣም ለሰው ልጅ ጠቃሚ ከሚባሉ ነገሮች አንዱና ዋነኛው ነው። ለመሆኑ አንደኛና ዋነኛ እንዲባል ያደረጋቸው ጥቅሞችስ ምንድናቸው? ዛሬ በዚህ ቪዲዮ ለእናንተ አጋራችኋለሁ። የመጀመሪያው ስብና ኮሌስትሮል ከየትኛውም የኮሌስትሮል አይነቶች የጸዳ በጣም አነስተኛ የስብ መጠን ያለው በመሆኑ ክብደት መቀነስ ለሚፈልጉ ሰዎች በጣም እጅግ ተመራጭ ያደርገዋል። ሌላው እንግዲህ ፕሮቲን ነው። ቴምር በፕሮቲን አስፈላጊ ማዕድናት የበለጸገ መሆኑ ለሰው ልጅ እጅግ በጣም ጠቃሚ ያደርገዋል። እንዲሁም ደግሞ ቫይታሚን ነው። በተለይ በቫይታሚን የበለጸገ ነው ተምር። ከነዚህም ከቫይታሚኖች ውስጥ የመጀመሪያው ቢ1 ቢ2 ቢ3 ቢ5 ኤ1 እና ሲ እነዚህን ቫይታሚኖች በውስጡ አካቶ የያዘ በመሆኑ እጅግ በጣም ተመራጭ ያደርገዋል። እንዲሁም ደግሞ ኃይልና ጉልበት ነው። ቴምር ቀላል የማይባል የኃይል ክምችት ስላለው ንቁ በኃይል የተሞላን እንድንሆን ያስችለናል ማለት ነው። ሌላው ፖታሲየም እና ካልሲየም ነው። ቴምር የፖታሲየም ክምችቱ ከፍተኛ ነው። ይህም ደግሞ በልብ በሽታ እንዳንጠቃ አካላችን ውስጥ ያለውን የኮሌስትሮል መጠን እንዲቀንስ ይረዳናል። ቴምር በአንጻሩ አነስተኛ የሶዲየም መጠን ያለው ብዙ ፖታሲየም እና ትንሽ ሶዲየም ደግሞ ለጤናማ የነርቭ ስነስርዓት እጅግ ወሳኝ ስለሆነ ተመራጭ ያደርገዋል ማለት ነው። ሌላው እንግዲህ ብረት ነው። ቴምር በብረትና በፍሎሪን የበለጸገ መሆኑ ደግሞ ብረት እና የብረት ማዕድን እጥረት ላለባቸው ሰዎች ፍሎሪኑ ደግሞ ጥርስን ከመበስበስ ይከላከላል ማለት ነው። እንዲሁም ደግሞ ድርቀት ነው። በተለይ ለድርቀት ቢሆን በተለይ የሆድ ድርቀት ላለባቸው ሰዎች ተምር እጅግ በጣም ተመራጭ ነው። ሌላው ሰውነትን ማጽዳት ነው። በተለይ በአልኮል መጠጥ ሳቢያ ሰውነት ውስጥ የሚከማች መርዛማ ኬሚካሎች ከሰውነት ውስጥ እንዲወገድ ያደርጋል ማለት ነው። እንዲሁም ካንሰርና የአይን ችግር ላለባቸው ሰዎች የአይን ህመም ችግርና የሆድ ነቀርሳ ወይም ካንሰር ለማከም ብቃት እንዳለው ይነገርለታል። እንዲሁም የቆዳ ችግር ነው። በተለይ ቴምር የቆዳ ችግሮችን በማስወገድ መልካም ዝና አለው። ጸጉርን በማፋፋትም የጸጉር መሳሳትንም ይከላከላል ማለት ነው። በርከት ያሉ ቪታሚኖችና ማዕድኖች በመያዙ ለጤናችን በርካታ ጠቀሜታ እንዳሉት ይነገርለታል። ኃይል ሰጪ ፋይበር እንዲሁም ደግሞ ካልሲየም፣ አይረን፣ ፎስፎረስ፣ ሶዲየም፣ ፖታሲየም እና ማግኔዚየም እንዲሁም ደግሞ ዚንክ የመሳሰሉት ሚኔራሎች በቴምር ውስጥ የሚገኙ በመሆኑ ቴምርን ለጤናችን እጅግ በጣም ተመራጭ ያደርገዋል ማለት ነው። ስለዚህ ቴምርን አዘውትረን መመገብ ለጤናችን ከሚሰጠው ጠቀሜታዎች ውስጥ የመጀመሪያው የሆድ ድርቀትን ይከላከላል። ቴምር በባህሪው የማለስለስ ባህሪ ስላለው ምግብ በአንጀታችን ውስጥ በቀላሉ እንዲዘዋወር ወይንም ደግሞ እንዲንሸራሸር በማድረግ የሆድ ድርቀትን ለመከላከል በእጅጉ ይረዳናል። ለዚህም ይረዳ ዘንድ ደግሞ ቴምሩን በውሃ ውስጥ ዘፍዝፈን በማሳደር ጧት ላይ መመገብ ይኖርብናል ማለት ነው። ሌላው ለአጥንት ጤንነትና ጥንካሬ ነው ቴምር የሚሰጠን ፋይዳ ማለት ነው። በቴምር ውስጥ የሚገኙ ማዕድናት ለአጥንታችን ጥንካሬና ጤንነት እጅግ ጠቃሚ እንደሆኑ ይነገርላቸዋል። ቴምር እንደ ሲሊኒየም፣ ማንጋኒዝ፣ ኮፐርና ማግኔዚየም ማዕድናትን በውስጡ በመያዙ ለአጥንት ጤናማ እድገት እንዲኖር ያደርጋል ማለት ነው። ሌላው ደም ማነስን ይከላከላል። ቴምር ደም ማነስን በመከላከል ይታወቃል። ቴምር በውስጡ በያዘው ከፍተኛ የምግብ ማዕድናት ንጥረ ነገሮች ክምችት የደም ማነስ ችግር ላለባቸው ሰዎች እጅግ በጣም ጠቃሚ ነው ማለት ነው። ሌላው አለርጂን ይከላከላል። ቴምር ከሌሎች ለየት የሚያደርገው አለርጂን ለመከላከል የሚረዳን ሰልፈር ንጥረ ነገር በውስጡ በመያዙ ስለዚህም ቴምርን አዘውትረን የምንመገብ ሰዎች ለተለያዩ አይነት አለርጂዎች የመጋለጥ እድላችን እጅጉን እንዲቀንስ ያደርገዋል ማለት ነው። ሌላው ለነርቭ ጤንነት ነው። በተለይ ለነርቫችን በቴምር ውስጥ የሚገኙ ቪታሚኖች የተስተካከለና ጤናማ የነርቭ ስነ ስርዓት እንዲኖረን ስለሚያደርጉ ለጤናችን እጅግ በጣም
ጠቃሚ ያደርገዋል ማለት ነው። ሌላው ለልብ ጤንነት ነው። በተለይ ቴምር ለልባችን ጤንነት በርካታ ጠቀሜታዎች ስላሉት ተመራጭ አድርገዋል። ቴምር የልብ ጤንነትን ይጎዳን የሚባለው የኮሌስትሮል መጠን የመቀነስ አቅም ስላለው ለድንገተኛ የልብ ህመም እንዳንጋለጥ በመርዳት ለልባችን ጤንነት እጅግ በጣም ጠቀሜታ አለው ማለት ነው። ሌላው ስንፈተ ወሲብን ይከላከላል። ጥናቶች እንደሚያመለክቱት ከሆነ ቴምር በውስጡ በያዘው ንጥረ ነገሮች አማካኝነት የሰዎች የወሲብ ፍላጎት ከፍ እንዲልና የወሲብ ፍራቻ ላለባቸው ሰዎች ደግሞ ድፍረትን እንዲያገኙ በማድረግ ስንፈተ ወሲብንም በመከላከል ያግዘናል ማለት ነው። ቴምር ሌላው በእርግዝናና ወሊድ ወቅት ተመራጭ ምግብ ነው። ቴምር በእርግዝና ወቅት ለጽንሱ ወይም ደግሞ ለተረገዘው ልጅ ጤንነት ብሎም እንዲሁም ደግሞ በወሊድ ጊዜ ምጥ አስቸጋሪ እንዳይሆንና የተሻለ የማማጥ አቅም እንዲኖር ያደርጋል። እንዲሁም ደግሞ በመጨረሻም የአእምሯችንን ጤንነት ያሳድጋል። ጥናቶች በቴምር የሚገኘው ቫይታሚን ቢ6 የተሻለ የአእምሮ ተግባራት እንዲኖረን፣ ሰዎች በአእምሮ የነቁ የፈጠኑ እንዲሆኑ ያደርጋል ማለት ነው። ታዲያ ይሄንን ይመስል ነበር። ቴምር በጣም ይመቻል፣ በጣም ይጥማል። በዛ ላይ ደግሞ ጥቅሙ ከዚህ የበለጠ ነውና አልፎ አልፎ ብትጠቀሙ ለጤንነታችሁ በጣም ጥቅም አለው። በተጨማሪ ለበሽታ መከላከል አቅማችሁ እንዲዳብር ያደርግላችኋል። ታማችሁ ለሕክምና ከምታወጡት ወጪ ይልቅ አልፎ አልፎ ጤናማ የሆነ ተፈጥሯዊ የሆነ ነገር እንደዚህ ብትጠቀሙ በጣም የተሻለ ነው የሚሆነውና በተለይ አሁን ወቅቱ ጾም ነው። ብዙ ሰው ጾም ላይ ውሎ ማታ ላይ ይህንን ተወሰነ ቢጠቀም የተሻለ ነው የሚሆነው እላችኋለሁ። በተረፈ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ እንደዚሁም ሀሳብ አስተያየታችሁን ስጡን። ሰላም ሁኑ። ቸር ሰንብቱ።